አባይ መልስ ደግሞ ዳግም ሰብልዬ አዲስ አበባ ገብተናል ስቱዲዮ ተገናኝተናል መላው ኢትዮጵያውያን በውጭም በውስጥም ያላችሁ ሁላችሁ ስለ አባይ ስለተሰራው ስራ ስለነገራችሁን ስለ ደስታችሁ በእውነት እኛም ደስታችንን እንጽላችሁ እንወዳለን እጅግ በጣም እናመሰግናለን እንደምን ሰምታችኋል አባይ በላው ጠጣው በከል በላው ግን ዋናው ነገር በከል ፍየል በከል እናንተ የበላነው መጀመሪያ በከል በላውኝ ከማይጠገበው ከአባይ ደጅ ተከተሉኝ ተበላ ተረንጎ ከሸጋ ልጅ መንደር በስሎ ተንጀርጎ አባይ አባይ ኢነርጂ ከባድ ነው የአባይ ኢነርጂ በጣም ከባድ ነው እንግዲህ ከአዲስ አበባ ጠዋት 12 ሰዓት ተነስተን እዛ እስከምንደርስ የነበረን ፍቅር የነበረን ጊዜ ቢደገም የሚያስብልና በተለይም ደግሞ እዛ ከደረስን በኋላ እዛ ያሉት ሰዎች ያሳለፍነው ጊዜ የተቀበሉን የሆነው ነገር ሁሉ ማይረሳም ደስ ይላል ማይረሳ ግሩፕ በሙቀት ራሱ የሆነ ሀገር ስትሄጂ በሙቀት የሆነ ቦታ ስትሄጂ ጸባይ ሁላ ነው የሚለወጠው ጸባይ ቅይር ብሎ ነበር በተለይ በቱሪስት ናይን ሰርቼ ከመጣሁ በኋላ ማን እንዲያናግረኝ ራሱ አልፈለግም ዝም በሉኝ ቆይ በኋላ ምክንያቱም ያ ሁሉ ማለት ይለዋወጣል በሙቀት ሰዓት ሁላችንም ጸባያችን ይቀያየራል ግን ተቻችለን ብዙ ግሩፕ ማለት 26 አይደል የነበርነው 26 ግሩፕ ተሰብስበን ሄደን ተቻችለን በደንብ ተጠናክረንና በግሩፕ በፍቅር ነው የሰራነው ሁላችንም እንደ ስራም አላየነው እዛ ያሉት የቅዳሜ ከሰዓትን ታደሙ የመጡትን ሰዎች ሰብሊ በጣም ያዝናናቸው ነበር በመሃል እየተነሳች እየጨፈረችና አሁንኛ ለደቂቃዎች እዛ ውጪ ላይ ቆመን ስንቀረጽ ምናምን ያለው ነገር እንዳልነው ለኛ ትንሽ ከብዶናል ግን 14 አመት ደግሞ እዛ ጋር ቆመው የሰሩትን ሰዎች ክብርህ በጣም ከፍ የሚለው በእንደዚህ አይነት ያየሩ ሁኔታ እንደንም ጥሩ ላይ ነው የመጣችሁት ነው የተባለው እስከ 40 46 ድረስ ይሄዳልና በዚህ አይነት ሙቀት ላይ የዚህ አይነት ታሪክ ለሰሩ ሰዎች በጣም ትልቅ ክብር ይገባል ክብር ነው በጣም ተቋቁመው የሰሩት በጣም ነው ክብር የሚያስፈልጋቸው እውነት ነው በጣም እኛ መጀመሪያ ስንሄድ እንደውም ግድቡ ብቻ ነው ያሰብነው ከዛ በኋላ ግድቡ እሺ አለ እኛ ሴት ነው የምናርፈው ስለማረፊያው ይሄ ብዙ እንደዚህ አልጠበቅንም ነበር ግን ስንሄድ የጠበቀን ሩም እንድናርፍበት ካሰብነው በላይ በቃ በጣም ደስ የሚል ሬስቶራንቱ ምናምንና ይሄ ማረፋችን ስራውንም ጥሩ እንዲሆንልን ረድቶናል እኛ አርፈናል እኔና ሉላ ሰብሊና ጥበብ አንተና ዳንኤል ዮኒና ተንሱ አይደለ ብቻው እዛው ነበር ጀግና ብቻው ነበር ብቻው ማን ነበር ዳጊ ብቻው ነበር የሜካፕ ሩም ነበር እሷንስ ከሄደን ነበር የምንሰራው ጠዋት ያንኳኳን ሄደን አላችሁ የምናንኳኳበትን ሰዓት ግን አስበሽው ጠዋት ለሊት አንቺ እንኳን ታረፍጃለሽ ተኛ እርፍ እኮ ነው ያልሽው ግን አልፈሻል እኮ በደንብ እርፍ በቫኬሽን እኛ ቫኬሽን ነው ልብሳችን ሁሉ አለባበሳችን ራሱ እንደ ቫኬሽን እኔም ሲሄድ እንዳልሽው አልጠረጠርኩም እንደዛ አይነት ሆቴል ይኖራልና አንሶላ ምናምን ብዙ ነገር ይዘን ነበር ነው የሆነ በረሃ ስለመሰለ የሚያስፈልገን ነገሮች ይዘን ነበር ነው ግን ሌተስት የሆነ እኔ ኤሊ ያለን የመሰለን በጣም በደንብ የተሰራ ማረፊያ ነበር ግን እኔ በዚህ አጋጣሚ ምን ማለት ፈልጋለሁ መሰላችሁ እኛ እንግዲህ ሆስት ነን ከቲቪ ላይ ሰው የሚያየን ስራውን የሚያየው ከቲቪ ጀርባ ያሉት ዳይሬክተሮች ካሜራማኖች ሳውንድ ማን ሁሉም ሰዎች ግን አለረፍት ነበር ሲሰሩ የነበረው እኛ እንፈራረቃለን አይደለ እኛ እንፈራረቃለን እነሱ ግን ሳይፈራረቁ ነበር ቀኑ ሙሉ እዛ ፀሐይ ላይ ሲቆዩ በስማና ለነሱ በእውነት እኔ አንዴ በድጋሚ በጣም ትልቅ ክብር ይገባቸዋል እውነት ነው እኛ ሲጀምር አሁን ሄደን በቱሪስት ታይም ፕሮግራም ላይ ያሳየናቸው ቦታዎች እንግዲህ ሰዎች ሲመጡ ከዚህ በኋላ የሚያዩቸው ቦታዎች ናቸውና
እንጃ በቃ የሆነ ስሜቱ ግዝፈቱ ሁሉም ነገር እንደዚህ ጠጋ እያልክ ስትሄድ ነው የሚገባውና እኛ አሁን በጣም የተዝናናንበት በጣም በቃ ነገሮችን ደስ የሚል ጊዜ ያሳለፍንበት ነው። እኛ እንደ ስራም ሳይሆን እንደ ቤተሰብ በቃ እንደ አንደኛችን ሌላኛችን ስራ ላይ እየተጨመርን ከኋላ አለን ብቻ አንደኛው ላይ እንደዚህና ስራ እንደዚህ ሲሆን ልክ እዛ ጋር ያለው የመጨረሻውን የህዳሴው ግድብ መጨረሻውን ስታየው የሰዎች ሁሉ መተባበር ውጤት ነውና አሁን ቅዳሜን ከሰዓት እሑድን በኢቢኤስ እዛ ላይ የነበረው ሁለቱም ፕሮግራሞች ሙሉ ፕሮግራሞች ማለት ይቻላል አብዛኞቹና በአንድም በሌላም አንደኛው ከሌላው ኋላ ይሆናል። ለምን በርታ አይዞህ የሚለው ነገር ሁሌ አስፈላጊ ነውና በጣም ደስ የሚል ጊዜ በጣም ደስ የሚል ቆይታ እኔ እንጃ እዛ ያሉ የነበሩ ሰዎች እነሱ አለምንጫነጫቸው ህዝቡ የነበረው ትህትና ለኛ የነበረው ትህትና የሚገርም ነው። በሙቀትም የነሱ እርስ በርስ ተባብሮ መስራታቸውም ነው ለዚህ ስራ ውጤት ያበቃቸውና በዛ ሙቀት ተባብረው ጸባያቸው በጣም ተንከባክበው ነበር። ማህበራዊ ህይወታቸው በጣም ተጠናክሮ ነው የሚኖሩት። የገባኝ ነገር እንግዲህ የምታስታውሱ ከሆነ ሬስቶራንት ውስጥ ሲያስተናግዱን የነበሩት እናት ሲያወሩን አዲስ አበባ ናቸው ቤተሰቦቼ 13 ዓመት ቆየው 12 ዓመት ቆየው እንደቀላል ነው እንደቀላል ሹፌሮቹም ጽዳት ላይ ያሉት ሬስቶራንት የሚያስተናግዱንም እንደቀላል ቁጥሯን የሚጠሯትና እዛ መሆናቸውን ይወዱታል። በጣም ማህበራዊ ህይወታቸው በጣም ነው ደስ የሚለው። በጣም በፍቅር ነው የሚኖሩት። በአንድ እንደሚያከብሩ ሲነግሩን በቃ በፍቅር ነው የሚኖሩትና እኛ እንደምናስበው አይደለም። አሁን እኛ እኮ ሄደን እንኳን ለአንድ ቀን ለሁለት ቀን ስራ ይሄ በራውን ነጫንጮናል ያስታውሳለሁ ባለ ተዳሮች እንደዛ የነበረው ነገር በቃ እንነጫነጭ ነው። ምክንያቱም ፀሐይ ላይ ነው እነሱ ይሄንን ያህል አመት ግን በቃ በዚህ ባህሪያቸው ጸንቶ ነው የቆየውና በጣም በፍቅር ነው የሚኖሩት። ሰው አልጠይቃችሁም እንዴት ነው ጠይቆናል። ከትሪስታይም በኋላ ብዙ ሰው ፊድባኩም ደስ ይላል። ኮሜንቱም ይጠይቀንም አለ እንደዚህ ነው ወይ ለመሄድ ይጓጓሉ እና እኛ እንደዚህ የሚታይም አልመሰላቸውም ነበር። ሌላ ነገሮች ሀይቁ ንጋት ሀይቅ በተለይ በጣም ነው የወደዱትና ብዙ አስተያየት ነው ያገኘነው። እኔ የአየር ሰዓቱን ከሰጣችሁኝ የገረመኝ ነገር የዳንኤል ሻንጣ የዳንኤል ሻንጣ ዳኒን ማቀው ይመስለ ካላቆም ዳንኤል ፋውቄውን የመጣሁት እድሜ ላባይ ዳኒ ማለት እዚህ አብረን ስንሰራ ማለት በእርግጥ ካንዳችን ሌላችን የመተዋወቅ እድላችን ያው ይለያያል። ኦፍ ኮርስ የቅዳሜ ለቅዳሜ ዳኒ ትንሽ በተወሰነ መጠን ማቀው ይመስለኝ ነበር። ለካ ምንም አላቀው ምን አድርጎ ጀመርኩ ዳንኤል ከሻንጣው ጀምሮ ነው። ኤርፖርት ነው እነሱ ነበር መጀመሪያ ቀድመን የደረሰው የዳኒ ሻንጣ ጉዞ ወደ አሜሪካ ነው የሚመስለው። ይሄውን እየዞር ቢያሳው ትንሽ አፎሎሚ ነች እና ይሄ ነገር የተለያየ ቦታ ነው እንደምንሄደው ብዬ እኔ መጠርጠር ስለተለገረ ነው መስለኛል። በረሃ ስለሆነ ስለተባለ ብዙ ነገር ይዞ ይመጣ ነው። እሱን እኮ ለካ የዳኒ ሻንጣ የገረመኝ ሻንጣ አባይ በረሃ ሄዷል። ተከፈተ ሲከፈት 7 እንጀራ ይዟል ዳኒ ፍርፍራው ጠዋት አበላ ነው እኮ ፍርፍር በላን እንጀራ ሰባት እንጀራ እና ገጣሚ ያው ምን በላይ ነበረው አብዛኛው ጣሊያን ምግብ ነው ሳሌኒ አብዛኛው ሶ እንጀራ ሁላችንም ምናፍቆን ነበር። ያዳንን ታዲያ የዳኒ እንጀራ አረ ዳኒ የእግዚአብሔር ሰው እንጀራ በሱ የተነሳ ራሱ ሽሮ በልተናል። ሽሮ በላን ጨምር ሌላው ሻንጣ አንዳንድ ጊዜ እንደዚህ በግሩፕ መሄዳችን የበለጠ እርስ በርስ እንድንተዋወቅ ያደርጋል አይደል? ሌላው በጣም ግን ደስ ያለኝና ስመጣም ሁሉ ያሰብከው እዚህ የነበረው ፕሮግራሙ አየር ላይ ከተላለፈ በኋላ የነበረው ፊድባክ ምን ይመስል ነበር የሚለው ነገር ለማወቅ ነው። እኔ አጋጣሚ እሑድ ቀን የእሑድ ፕሮግራም ሲተላለፍ ጎንደር ነበርኩኝ። ጎንደር ነበርኩና አንዳንድ ራቅ ተብሎ ሲታይ ከቤት እንትን የሆነ በጣም ኢንስፓየር ያደርጋል መሰለኝና ብዙ ሰዎችም ብዙ ፊድባክ ሰጥተዋልና አባይን ግን በቴሌቪዥን ካሜራ ብቻ በፍጹም እንዳትገምቱት። በምንም አይነት ሊትሬቸር የሚገለጽ አይደለም። አባይ በምንም አይነት ነገር የሚገለጽ አይደለም። አንድ ያለው መፍትሄ ምንድነው? ሄዶ ማየት። የዚያን ጊዜ ከልባችሁ ትደመማላችሁ፣ ትደነቃላችሁ፣ ኢትዮጵያዊነትን ትወዱታላችሁ፣ የበለጠ እናከብረዋለን ማለት ነውና እንድትሄዱ እንመኝላችኋል። እኔም እንደዛ አስቤያለሁ ማለት እኛ
እንዳለው ነው የነበረው ስፒሪት በጣም ደስ ይል ነበር በቃ በፍቅር ሄደን በፍቅር ነው የተመለስነውና ስንመለስ በቃ እየናፈቀን ሁሉ ይሄ ተመልሰን ሁሉ አዲስ አበባ የቆዩ ሰዎች አሉ እኮ ላለመለያየት አዎ የቆየናል ደብሮን ነው ደረጃዎች አሉ ደበረና በቃ መለያየት ደብሮን ስንመጣ ልንለያይ ነው አረን ብላ ተሰባስበን በላን የነበረው ስፒሪት ከምንም በላይ በጣም ደስ ይል ነበርና በዛ ስሜት ስለሰራ ነው ስራው ልክ ይሁን እንዳልኩ አየር ላይ ከሄደ በኋላ ለኛ ብቻ ነው በጣም ኤክሳይትድ የሚያረገን ወይስ የሰው ፊድባክስ የሚለው ነገር እኔም ጠብቄ ነበር ግን እንደጠበኩት ነው ለሌላ ያረፍንበት ቦታ እዛን ያረፈችው ሌላ ቦታ አርፈን የመጣን ነው መሰላችሁ አዎ እዛን ያረፍን የሰብሊ ክፍል በጣም መነጋገር የኔ ክፍል የሰብሊ ክፍል መረጋጋያ ሆኗል ግን እዛው አድባይ ነው የትም አልሄድኩ እዛው ነው እመኑኝ አቤት እኛ ስለ አባይ ግን አፈዘዘን ሰላም እንኳን አላልንም ወደ እንደናችሁ አፈዘዘን ዞር አላልንም ስለ አባይ በጣም ብዙ መስጦናል በሳምንት እናንተ ሰምጠናል በዓል እንዴት ነበር በዓል እንዴት ያሳለፋችሁት እውነት አሪፍ ነበር ጥሩ ነበር መስቀል ያው ዛሬ ደግሞ ያው የኢሬቻ በዓል ይከበራል አዲስ አበባ ላይ በደንብ ያከበረ ነው እንኳን አደረሳችሁ ለኢሬቻ በዓል እንኳን አደረሳችሁ መስከረም እንዳለው ነው እንግዲህ ከመስከረም አንድ ከንቁጣጣሽ ጀምሮ መስቀል ኢሬቻ ያለ በቃ በዓላት ትምህርት ቤት የሚከፈትበት በቃ መስከረም ቢዚ ናት በጣም ወጪ የሚበዛባት ወር ናት መስከረም ግን እያለቀች ነው በቃ ወደ ማጠናቀቁ አይዞህ ማለት አልገባኝም በዚህ ወጪ ይበዛል ትላለች በዚህ ያለቀች ነው ትላለች የትኛው እያወጣች አለቀች በሚለው የደስታ ነች አይደል የደስታ ነች አዎ ያርግልና አባይን መስከረም አየነው በጣም ደስ ብሎናል እንግዲህ አሁንም በድጋሚ አባይን ሄዳችሁ እንድታዩት እንጋብዛለን አሁን ወደ ግራና ቀኝ ደግሞ ሄደን የወንበር ስር ሽልማት አይደል እንዴ የኢትዮጵያ ሕዝብ አባይን ተሸለመ አባይ ሽልማታችን የትውልድ ሽልማታችን ነው ኢቢኤስ ቅዳሜ ከሰዓት ደግሞ እኛ ደግሞ እንሸልማለን ቅዳሜ ከሰዓትም ብለው ለመጡ ቤተሰቦች ደግሞ እኛ እንሸልማለን ስለዚህ ወንበራችሁ ስር የመጀመሪያው ክፍል ላይ የተለጠፈ ወረቀት ካገኛችሁ እድለኛ ናችሁ ማለት ነው ወንበራችሁን ቼክ አድርጉላችሁ የተለጠፈ ነገር ካገኛችሁ ልጣችሁ ሽልማታችሁን ታሳዩናላችሁ የመጀመሪያው ላይ እዚች እታች ከፊት አዎ ጋር እንዳለ ከፊት 1000 ብር ዘርፋታል ካርድ አለ ፈልጉ ደርሷል አንተ ምስጋና ፈልጉ አንድ ይቀራ እሺ በዚህ ጋር አንድ ሁለት እሺ በዚህ ጋር በዚህ ከፊት አንድ እዚህ ጋር አለ በቃ ሞላ እዛም አንድ ሺህ አለ እስኪ አንዴ የደረሳችሁ ሰዎች ከፍ አድርጉና አሳዩን እስኪ ወደ ላይ ከፍ ስለዚህ 4 ሰዎች ባለ 1000 ብር ካርድ እና አንድ ሰው ደግሞ ምስጋና ደርሶታል ሳምንት ደግሞ እኛም ብላችሁ ለምትመጡ 7696 ላይ ኬኬ ብላችሁ ለምትልኩ ሽልማቱ ምን እንደሚሆን አናቅም ሊቀየር ይችላል ሁሌ 1000 ብር ካርድ ላይሆን ይችላል ስለዚህ መልእክት ላኩልን እኛ ደግሞ እንደውላችኋለን ትመጣላችሁ ከምስጋናው እንጀምርና በዛው ወደ ድምጻያኑ እናልፋለን ማለት ነው ከዚህ በፊት የቅዳሜ ከሰዓት ቤተሰብ ነው በማዝናናት ዘርፍ በዮኒ እጩ ነበር ዛሬ በድጋሚ መጥቷል ወንበር ስር ደግሞ የምስጋና እድል ሰጥቶታል ራስን አስተዋውቀንና የምታመሰግነውን ሰው ማመስገን ትችላለህ እሺ እድሉ ስለተሰጠኝ አመሰግናለሁ ስሜ አማኑኤል ሽነከበደ ይባላልው አማኑ ባለፈው ከታየ በኋላ ሰዎች ምን አሉ በጣም ነው ደስ ያለኝ ብዙ ሰው አይዞ በርታ ኢቢኤሶችን ደግሞ በጣም አመስግንልን ብዙ ሰው ብሎኛል ዲዩ ኢቢኤሶች ወዳችኋለሁ አከብራችኋለሁ በጣም ጥሩ ማንንም ታመሰግነው ዛሬ እንግዲህ የማመስገን እድል ተሰጥቷል ከእግዚአብሔር በተረፈ ያው እናንተ ኢቢኤሶችን ማስከፈልኩ እንዲሁ እሺ እናት አዝማንየው እንዲሁ አባቴ ሽነከበደ አያሌው እንዲሁ እህቴ ደግሞ ፈታነሽ ሽነከበደ አመሰግናለሁ በጣም አመሰግናለሁ እኛም በጣም እናመሰግናለን በጣም እሺ እናመሰግናለን
ምስጋና የደረሰው እንግዲህ አመሰገነ። አንዳንድ ሺህ የደረሳቸው እንዴት ነው? አንዳንድ ሺህ የደረሳቸው እንዴት ነው? አንድ ሺህ ነው ወይ ሻይ ቡና እንባባላ? ሻይ ቡና ማለት እንባባላ አይሻልም? በአንድ ሺህ ሻይ ቡና። ሻይ ቡና። ስለዚህ በዚህ ወደ ችሎታቸው ነው። ወደ ችሎታ ነው። የምንጀምረው በጋራ ዜማና ግጥም ግጥምና ዜማ። እሺ ብድግ በሉ ራሳችሁን አስተዋውቁ። እኔ አልማዝ ምንዳ ይባላለሁ። የመጣሁት ከህብር በሙናይ ከሚባል የኪነ ጥበብ ማህበር አባል ነኝ። በተጨማሪም አቃቂ ላይ የተመሰረተ አዲስ ትሩፋት የሚል አንድ አዲስ ማህበር ተቋቁሟል። የሱም አባል ነኝ። ከዛን የመጣሁትና አንድ ግጥም መድብል አለችኝ መለየት አቃተን የምትል ከዛች ላይ በተደጋጋሚ ብዙ ሰዎች በታቀርቢያት አስተማሪ ማዝናኝም ናት ብሎ ብዙ ሰው ከሚመርጥልኝ ላይ ምክር ለህቶቼ ወይም ለልጆቼ ማለት ይቻላል እሷን ግጥም ነው ማቀርበው። እሱ ደግሞ አውሬኛል። ያሬድ እባላለሁ። ያሬድ ጸቡት። እኔም የመጣሁት ከአቃቂ ነው። በዜማ ያው እንግዲህ ከሷ ጋር ያለ ግጥሙን ታጅበዋል። ከግጥሙ ጋር አንድ ላይ ነው። ዛሬ በቃ ሜዲና አቃቂ ነው የሚሆነው። ምክር ለልጆቼ 20 ዓመት ሳይሞላኝ በወጣትነቴ እንደዛ ሲያጓጓ ሳይረግፍ ውበቴ እንደ እግር ኳሷ 22 ሆነው አባረው ሊይዙኝ ሊነኩኝ ተሻምተው 11 በግራ 11ዱ በቀኝ ለመያዝ ሲሯሯጥ ያዘኝ አይለቀኝ መሃል ላይ መሮጡ እኔም ደስ ሲለኝ ለአንዱም ሳልያዝ ቀኑ ገሰገሰ እድሜም ጨምሮ 25 ደረሰ አባራሬም በግማሽ ቀነሰ። ውበትሽ አስመክቶ አመልሽ ካላማረ እንትርክ ንጭንጩ ወሎ አድሮ ከከረረ ደመነ በየላው ጋሽ በመነሳ አንደበቴ ከቶ እንዴት እችላለሁ ቢቀርስ መጎዳቴ ኧረ እንዴት ይዘለቃል ኧረ እንዴት ይዘለቃል አብሮ መኖሩ ያበቃል። 25 ዓመት ላይ ቆም ብዬ ሳየው እንደ ቅርጫት ኳሷ ለ12 ሆነው 6ቱ በግራ 6ቱ በቀኝ ለምርጫ ስቸገር ከመሐከል ሆኜ አሁንም አልመሸም ቆይ ልምረጥ አልኩና አንዱን ቤት የለውም ሌላኛው መኪና አንዱን ሀብት የለው ሌላው ዲግሪ የለው አንደኛው አጭር ነው ሌላውን ቀውላላ ይሄኛው ፋራ ነው ሌላውን ቀልቃላ ከኋላና ከፊት እንከን እያወጣው ካንዱም ሳልጠጋ 30 ዓመት ገባው። በመዋደድ ጉዞ ዳገት በፍቅር መንገድ ላይ ሸጋ ገዳይ የተሳሳቁ ዳግም እያዩ መናፈቅ በትዝታ ይወደዳል ሸጋ ይወደዳል ልጅ ከያዘች ማትለቅ ይዛ የምትበጅ ቢደከም ምናለ ለሸጋ ሲቸገሩ ደራሽ ሲከፉ ማጋር ነው 30 ጨርሼ 40 ዓመት ቢሞላኝ የጊዜው መሮጥ እጅጉን አስፈራኝ። የፈላጊውን ብዛት በመቶ ሲቀንስ 2 ብቻ ቀሩ እንደ ቴብል ቴኒስ ለሁለት ሲያበሩኝ እንደፈለጉ ከጃቸው ሲያቆዩኝ ድንገት ስነቃ ድንጋጤ ወሮኝ ከሁለት አንዱ ለምርጫ ቸግሮኝ በጥያቄ መሃል ተከብቤ ያለው 50 ዓመት ልደቴን ይሄው ላከብር ነው። የኔ ፍቅር ምክሬን ስሚኝ ባክሽ ማጣት እኮ ምንም አይደል አትሽሽ የኔ ፍቅር ምክሬን ስሚኝ ባክሽ ማጣት እኮ ምንም አይደል አትሽሽ አትመልከቺ ሱፍ አት መኪና እኔም እገዛለሁ እድሌ ሲቃና እድሌ ተቃንቶ
ሲቃና ድሌ ገሸሽ አትበይ ሀብቴ የለውም ብለሽ እንደ ጎልፍ ኳስ ለአንድ የሚያበሯት መሆኔን ስረዳ አንድ ሰው የያዛት አማራጭ የለኝም ይሄንን አግብቼ አንድ ልጅ ወልጄ ራሴን ተክቼ ብዬ አሰብኩና ከራሴ ስመክር ለካስ 50 ዓመት ላይ መውለዱም ነው ችግር ያን ሁሉ አባራሪ በትዝታ ያያየው ከጨዋታ ውጪ ሆኜ ቁጭ ብያለሁ ትዝታ 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 ዘወትር ወደኔ የመጣ እፎይ የምልበት ሕይወቴ ጊዜ አጣ እያቅበጠበጠኝ ልቤ ረፍት እያጣ እናመሰግናለን። ገራሚ ነው። ይህም ፕሮግራም ስፖንሰር ያደረገላቸው የኢትዮጵያ አትሌቲክስ ፌዴሬሽን። እኔ የምልሽ በጣም የገረመኝ ነገር ስፖርት ፌዴሬሽን በጣም የገረመኝ ነገር ምስል ከሳች የሆኑ ነገሮችን ነው እንዳለ ያመጣሻቸው። ሁሉም ስፖርታዊ ጉዳዮች ናቸው። ዝብርቅርቅ አላለም። እንደ አድማጭኛ ስናደምጥሽ አንዴ ወደ ጎልፍ ሜዳ እንሄዳለን፣ አንዴ ወደ ቴኒስ ቴብል እንሄዳለን፣ አንዴ ወደ ባስኬትቦል። ሁሉም አንድ ዘውግ ውስጥ ያሉ ናቸው። በቀላሉ ከደራሲሽ ጋር ወይ ከአድማጭሽ ጋር እንድትግባቢ ሆኗል እና ምስል ከሳችነቱን በጣም ነው በጣም አንደኛ ነው። ሀሳቡ ገዘፈብንና ወደ ግጥሙ አይደላን እንጂ ያንተ ድምጽ ግን በጣም ሙዚቃ ብትደግመን ደስ ይለናል። ድምጽህን በጣም ስለወደድ ነው። አንድ ደግሞ ሌላ ከማስተዋል አንድ ልሞክር። አሪፍ እሺ። ምነው ሰሞኑን ምነካ ይለኛል ሰው ምነካ ይለኛል ብናገር ለሰው ሁሉም ተው ይሉኛል ተው ሲሉኝ ያመኛል ጨዋታና ሳቅ ነው ልማዴ የዘውትር ልማዴ ጨዋታና ሳቅ ነው ልማዴ የዘውትር ልማዴ በፍቅርሽ ቢያመኝስ ተመልካቼ ገርማል እንዴ በፍቅርሽ ቢያመኝስ ተመልካቼ ገርማል እንዴ አንቺ እንግዳዬ መምጫሽ ሌሊቱ መምጫሽ ሌሊቱ ተዋት ይሉኛል ህልሜን ሲፈቱ በያለም በቃይ መየለለኔ እናት በየየኔ እንዴት ልመለስ ካንቺ መናኔ ሳቶኝ የኔ ተው ቢሉኝ እምቢ አልተውም እምቢ 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 አልተውሽም እምቢ። አመሰግናለሁ። አቃቂዎች አንደኛ ነው። በጥበብ አልተቻሉም። በነገራችን ላይ አቃቂዎች በጣም ከፍተኛ የስፖርት ወዳጆች እንደሆኑ ታውቃላችሁ። ስቴዲየም የአቃቂ ስቴዲየም ታድሜ ነበር በቅርብ ጊዜ። ሪቢሲንከ ዋናው ስቴዲየም ነው የሚመስለው። ከተማው ራሱ እየተቀወጠ ነው በመኪና ለሚሄዱ ተባው እና በጣም አቃቂ ምያቃቂ በጣም ቀይ በዛታል። በርግጥ አቃቂ በሰቃ ቀይ በዛታል። በበቃ ቁጥር አንደኛ ነች አይደል? አቃቂ በሰቃ አቃቂ ይመቻችሁ። በጣም እናመሰግናለን ሁለታችሁንም። ድምጽ በጣም ነው ደስ የሚለው፣ ግጥሙ በጣም ነው ደስ የሚለው። እሺ አንድ አጠር ያለች ግጥም ለባለቤቴ ለኢንስፔክተር ተሾመኮቱ የጻፍኳት ነች። ተነቅሻለሁ ትላለች። መቼም ጌጤ አንተነ ሳለው በህይወቴ ይዤህ ዞራለሁ በደረት ባንገቴ ሀብሌም ወርቅ ነው ለልጅ ይሰጡታል ነጥለው ማስቀረት እንዳይችሉ አውቃለሁ አብረው እንዲቀብሩኝ ተነቅሻለሁ። እግዚአብሔር ይስጥልኝ።
ከሰዓት ኢንስፔክተር ባለ ትዳሮቹ ፕሮግራም ላይ ሁለታችሁ ከኢንስፔክተር ጋር አየሽ መለኛ ነሽ እዚህ መጥቶ ታሪካቸውን መስማት አለበት። ደስ ይላል። የፍቅር ስሜቷን መግለጽ ደስ ይላል። እንደኛ ደግሞ አልተለመደምና ደስ ይላል። በጣም አመሰግናለሁ። ደስ ይላል። እናመሰግናለን። በጣም ቆንጆ ነው። እንግዲህ በዚህ መልክ ጀምሯል። ቅዳሜ ከሰዓት ነው። ከአባይ መልስ አዲስ አበባ መጣን ደግሞ ከስቱዲዮ ወደ እናንተ ስናደርስ አሁንም እንዳይረሳ አባይ ግድብን ለማየት ሁላችሁም ልትጓጉ ይገባል። ያርግላችሁ አቦ እንመኝላችሁ። ግን የኔ የኢቢኤስ ቤተሰቦቻችን ግን አልጠየቅንም። እንዴት ነበር የኢቢኤስ የአባይ ፕሮግራም? እንዴት ነበር? ይሄን ያህል ደስታችሁን ከገለጻችሁልን እኛም በጣም ነው የምናመሰግናችሁ። ስናገለግላችሁ ሊም ክብር ይሰማናል እንደሚባለው ከሁሉም በላይ ግን ያው አባይን ለሰሩ እጆች ሁሉ ያለንን ሀገራዊ አክብሮት ልንገልጽ እንወዳለን። ቅዳሜ ከሰዓት በእንዲህ መልክ ተጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ።